የኩሽና ሰዓቱ ወደ ስቱዲዮ ሲመለስ እኔ ማብሬ መጣሁ ለምን ሙያ ለመማር ካንቺ ጠፍታል ሙያ ደግሞ ጠፍቶብኛል ስላልከኝ እስኪ ታሳየኝ እኔ ብዙ ጊዜ የምችላቸው ነገሮች ይታወቃሉ አንተ የምትችለው እንቁላል ብቻ ነው በሱም ይችላል መበጥበጥ በሱም እንዴ ነው ዛሬ አዲስ ነገር ማን ያቀተዋል ወንደላጤ ጠቅላላ ያቀን አዲስ ነገር ልማር ነው ዛሬ ስለዚህ እንተዋወቀውና ሼፋችንን ሼፍ በረከት ይባላል ሼፍ በረከት በድጋሚ ተገናኘን በድጋሚ ነው ጭራሽ ደንበኛ ናቸው ዛሬ ምንድነው ይዘልን የመጣኸው ዛሬ አሁን የጾም ወቅት እንደመሆኑ መጠን ፋስቲንግ ቦል ነው የምንሰራው ፋስቲንግ ቦል ግን የምንሰራቸው ቦሎች ጾም ከተፈታ በኋላ በቺክን በቢፍ ልናወጣቸው የምንችለው በፊሽም አድርገን ልናወጣቸው የምንችለው ነው አሁን ግን ፋስቲንግ አድርገን እንሰራዋለን ማለት ነው ለየት ማለት ብዙ ጊዜ ያው ፋስቲንግ ሲባል በየአይነቱ ምናምን የተለመደውና አሁን ግን እንደዚህ ጠቅላላ ግን ላንድ ግብአቶቹ ላንድ ምግብ ነው አዎ እዚህ ጋር ድሬሲንጎቹን አብረን እንሰራለን ብዬ ነው እዚህ ጋር አዘጋጃቸው ግብአቶች አሉ እዛ ጋር ቀላቅለን እንሰራቸዋለን እነዚህን ግን የተዘጋጁ ናቸው ኦሬዲ እየቀላቀልን ያያችሁት ሰላጣ ብዙ ጊዜ ሰው የለመደው በቃ ሰላጣውን ወይ በጣም ጨምረበት ሲባል ሁለት ነገር አቮካዶ ወይ ጨምርበት ይችላል ወይ ሽንኩርትና እዚህ ጋር በጣም ብዙ ነገሮች ናቸው ዛሬ የሚያዩዋቸው ነገሮች አሉ ማላቃቸው ግን ከህልዚ ማንጻር በቅርባችን የምናገኛቸው ነገሮች አሉ በብዛት የምናያቸው ነገሮች ቅርባችን የምናገኛቸው ናቸው ስለዚህ ምን እንደስ ትንሽ ነገር አንስኪው ትንሽ ብዙም ሳይሆን ዘይቱን ትተ እቺን ነገሮች አሁን እንደምትዩት መሽሩም ይባላል መሽሩም ነው የጅብጥላ እንደምንለው ያስፈር ብዙ አለ ብዙ እናንተ ሰፈር የለም በጣም እሱ አብርሽ የሚኖርበት ሰፈር ጫካ ነው ማለት ነው ከጓሮ ነው ብዙ ነገር ከጓሮ አርዛን ነው ግን ነጭ አለ ጥቁር ነው እናንተ በጣም እንትን ነው እኮ በስራ መሽሩም የተለያዩ አይነት ነው ለምግብ የሚሆንና ለምግብ የማይሆኑት የተለያዩ አይነቶች አሉ ይሄ ደግሞ እንደምናውቀው ነጩ ባቄላ ሽምብራ ማለት ነው እዚህ ጋር ደግሞ ኤግፕላንት ወይ ደበርጃን እንደምንለው ደበርጃን ግን ማሪኔሽን አድርገን ነው ለኛ ተቀቅሏል አይ ኖ ተጠብሶ ነው ኦሬዲ እንትን ጣሙ እንዳይቀየር ብዬ ነው ይሄ ደግሞ ኩከምበር ነው እንግዲህ ባቄላም እንደዛው ሰላጣ ነው ዘይት እንደዛ ብዬሽን ክርስት ዘይቶች ይለያያሉ ግን ከለራቸው እንትን ነው አሁን ድሬሲንግ ስንሰራ የምንሰራው በኦሊቭ ኦይል ነው ወይ ደግሞ ያ ደግሞ ኩክ ኦይል ነው እሱ ለማሳየት ብዬ ነው ይሄ ኩክ ኦይል ለሳላድ የማይሆን ነገር ነው ለሳላድ የሚሆነው ኦሊቭ ኦይል ነው የምንጠቀመው ብዛት ማለት ግን በቤታችን የምናገኘው ኩክ ኦይል በቀላሉ እናገኘው እዚህ ጋር ሰሊጥ አለ አይደል ሰሊጥ ናት ሰሳሚ ወይ ሰሊጥ የምንላቸው ነው እዚህ ጋር ፐርስሊ አለ ፐርስሊ ድሬሲንግ የምንሰራቸው ያ ማሪ ገባል ሰላጣ ላይ ሰላጣ ላይ የምንሰራው ድሬሲንግ ላይ እናስገባለን ሶ እነዚህ ድሬሲንግ ላይ የሚገቡ ናቸው እነዚህ ከዚህ ጀምሮ ማለት ነው እዚህ ጋር ደግሞ ለብቻ አድ የሚደረጉ ናቸው ማለት ነው ስለዚህ ጓንት ማድረግ አለብን ግላቭ እናርገና አይ ግላቭ ባታደርጉም እናንተ እንትን ስለሆነ እኔ በኋላ ቀላቅልላችኋል ችግር የለም እሺ ምን ታዘዙ መስራት አለበት እሱ ነው ሞር ብዙ ማሰራው እኔ ላቀብል ነበር ዝግጅቴ ግን ሰራሽ በጣም ጎበዝ እስኪ ሰው ሰራም አልሰራም እንደዚህ እንትን ውስጥ ኪችን ውስጥ ጎርደድ ሲላው ደግሞ መታጠብም ጥሩ ነው መጀመሪያ አይደል ስለዚህ መጀመሪያ የሚከተፈው ነው የሚቀድመው እኔ መፍጫው እንጂ ቆይ እሱ ተከፈና እንትን ደግሞ በዚያ እሺ ታጥቤ ነው የመጣሁት ሰብሊ ከተፊኝ ለላጥ በዚች ቀስ ብዬ ቆዳውን ሳነካ በጣም ቀስ ብዬ ለምን ደምልጩ ከነልጣጩ ኳሪፍ እኔ አልወድም ልጣጭ የሚወድ አይደለም አንዳንድ ሰው ይበላል ቪታሚኑም እዛ ላይ ነው ያለው እንደዛ ነው የምትመክረው አዎ የሚመከረው እንደዛ ነው ግን ጀምረሻል እየተላጠች ነው ሰው ድንች ግን ሲላጥ ከላይ ነው ስጋውን አነሳችሁ ስጋውን እያነሳው ነው በስሱ ነው በፍቅር ነው የላጥኩት ያለው ከልጣጩ ላይ እንደምንበላ ሼፍ እንዴት ነው አላላጣ ጥሩ የተረፈው በቃ ግን ያው በስሱ ነው እኔ በፍቅር ነው ድንች ስለተቀቀለ እኮ ብዙ ዱላ እኮ ያው ዱላ አንተ ልጅ ምን ነው ዛሬ ታው ሙያ ስለሌለ ነው መንገድ ላይም እኮ ይሸጣል አሁን ድንች ተቀቅሎ በሚጥሚጣ ቤትም እንደዛ ነው በሚጥሚጣ እንዳበ ወይ ቆይ ሊከተፍ ነው ሚጥሚጣ አለ እንብላት ወለፍ ነው በክረምት ላይ አይደል ይባላል በጣም ስለዚህ ያው አስውስቱ ከእንትን ጋር እዚህ ጋር ልክተፋት ከተምሮ መከተፍ ቆይ ችላ አስገባት ብዙ ጊዜ ግን ሼፍ እጅ ላይ እንዲላጥ እንትን እጅ ላይ እንዲከፈል ማለት አይመከርም ትከትፋለህ እንደዚህ ላርጋታል በስሷ ነው ወይስ እንደዚች እቺ
ለእናንተ ስለሆነ በመፈልግ ለልጅ ቢሆን ታደርጊያለሽ። ስንት ዓመት ሰራሽ ሼፎን? አሁን ኦልሬዲ 10 ዓመት እየሄድን ነው። 10 ዓመት አብርሽ ድሬሲንጉን አብረን እንሰራለን ማለት ወደ ስራሽ። ስለዚህ የኔ ስራ አልቋል። አንድ ድንች ልጨርስ። አንድ ነገር ልንገርህ፣ አዘገጃጅቱ ማለት የእኛን ስራ ግን አቅልሎ ነው የጠበቀን። ወይ በጣም ብዙ ነገሩ ተስተካክሏል። አቅልሎ ነው የጠበቀን። እኛ አሁን እሱ ሰራው እንዳይል እንዳለ ነው የሚገባው። ያየሽ ምንድነው እሱ? ሙስታርድ በእኛ ሰናፍጭና እርድ አለው። ኖ የለው። ለካ ማስታርድ ቢጫ ነው። ጠይቅ መብቴ ነው። የኔን ሙያ ነው እንደዚህ የገባሽው ዛሬ ጠፋብሽ። ሰሰሚ አንድ ማንኪያ ሰሊጥ ማለት አንድ ማንኪያ በተን ላድርገው ይቻላል። ራሱ ይወጣዋል ሰሊጥ። እሺ እቺ ውሃ ናት አይደል? አይደለም ቪኔጋር። እስካሁን 3 ነገር አስገብተናል። ማር ገብቷል፣ ሰሊጥ ገብቷል፣ ሰናፍጭ ገብቷል። እዚህ ጋር ትንሽ በጣም ትንሽ ጋርሊክ ነጭ ሽንኩርት በጣም በዛ ስትሮንግ እንት ቀንሰው ይበቃል። እኛን ይለካል። ለስሜት ብቻ ትንሽ ጣዕሙ እንዳይጠፋ ነው። ስትሮንግ ስለሆነ እንትኑ። ይሄ ደግሞ ብላክ ፔፐር አንድ ማንኪያ ነው። እንደዚህ ይበዛል። እነዚህ ልለካል። እሺ እነዚህ ለጣዕም ነገር ናቸው። እቺ ሙሉ ምን ዘገተው? ሌመን ሌመን። ስለዚህ ምን እናርግበት? ከዛ ፖቴቶ ምን ተጠቀመው ለማወፈር የሚጠቅመናል። ለማወፈር ድሬስ እንዲወፍር ማለት ነው። የከተፍሽ ድንች ገባ ጽድት ታርጊ ነው። ውሃ ትንሽ ውሃ አይደለም አቸቶ ነው። ይሄ ለክተን ያስቀመጥነው አብሽ መጀመሪያ እናስቀምጠዋለን። በብዛት ቤታችን ሰርተን ስለምና እንትኑን እንቀንሰዋለን እንዳይበታተንብን። አብሽ እንዳይፈነጠርኩ በምስል እንደምትሆነው ፍረቱ ማዮኒዝ አይነት ማዮኒዝ ነው የሚመስለው። ፋስቲንግ ስለሆነ ወፈር አለ አይደል? ማየት ትችላለሽ። የድንቹን ውጤታው ጨው ነው መጨረሻ ላይ ጨው የሰው ስሜት አንዳንዴ ስለሚቀያየር ድሬሲንግ ላይ ጨው በደንብ ይሆንልሽ። አይ በሳላል አልወድም። ጨው ብዙ በቂ ነው ያረከው ብዙ በቂ ነው። እሺ ካነሰሽም በጥሬው እናቀርባለን ላይ ከዛ የፈጨነውን ድሬሲንግ ለብቻ እናስቀምጥ። አሁን ወፈር አለ በጣም። ቅድም ያቺ ያስገባናት ድንቹን የረዳውን ድሬሲንግ ተሰርቶ መቀመጥ የለበትም። ወዲያው ነው። የፋስቲንግ ከሆነ ችግር የለም። የምንጠቀማቸው ነገሮች እንትኖች ስለሆኑ የወተት ፕሮዳክት ስለሌለው ምን ያክል ጊዜ ቢያንስ 2 ቀን 3 ቀን መጠቀም ይችላል። 2 ቀን አሪፍ ነው። አይን ብዛት ሰርቶ ፈጭቶ ብዙ ድቅቂ ከሌለው ምናምን አቀማመጣችንን ይወስናል እንጂ ድሬሲንግ ተሰርቶ ቢቀመጥ ችግር የለውም። እንደውም እየቆየ ሲመጣ ሞር የመጣፈጡ ነገር እየጨመረ ይመጣል። አሁን ድሬሲንጋችንን ጨርሰናል። አሁን ወደ መደባለቅ ነው የምንሄደው ማለት ነው። በመጀመሪያ እንትናችን ባቄላውን ለሁለታችሁ ስለሆነ ሙሉ ነው። ቫይታሚን ሞር እሱ ስላለ 10 ዓመት አንድ ቦታ ነው የሰራው። የተለያየ ቦታ ነው። አንድ 4 ቦታ 5 ቦታ እንደገባ እዚህ ሙያ ላይ በጣም በፍላጎት ከቤተሰብ ነው ወይስ የራስህ? የራስህ ቤተሰብ ከቤተሰብ ማንም አንዳንዴ ቤተሰብ ቤት ያሰሩና ግን እነዚህ አሁን የምንሰራቸው ግብአቶች ይሄ መጀመሪያ እንደ አፒታይዘር ነው። መጀመሪያ ከዋናው ምግብ ከመባላቱ በፊት የሚቀርብ ነው ሬስቶራንት። ግን አንዳንዴ ምንድነው ቤታችን ውስጥ እንደ ምግብ ልንጠቀሙ እንችላለን። አንዳንዴ ስታርተር ምናምን ይባላል እንጂ አሁን እነዚህ ሁሉ ግብአቶች ለአንድ ሰው ብንበላ ሞር ሁሉም ነገር ያለው ነው። ቫይታሚኖቹ ሁሉም ነገር ያለው ነገር ስለሆነ ሬስቶራንት ላይ ሲሆን ሳይዙን በጣም ያንስና ስታርተር ይሆናል። እነዚህ እንትናቸው ሄልዚው ደግሞ ይቀንሳል። በብዙ ምግቦች ላይ ቫይታሚኖቹ ከተለያየ ነገር አሁን ከስቴክ ምናምን የምናገኛቸው ነገሮች ስላሉ እሱም ሞር እንትን እንላለን ማለት ነው። ይሄ ግማሽ ነው። እሺ እንደ ምግብ የማይቆጥሩ ሰዎች አሉ። ከአብርሽ ራሱ
ብሻት አሁን ይሄ በቃ ምሳ ነው ሊል ይችላል አሁን በቃ ተበላ ሊል ይችላልና አንዳንድ ጓደኞች አይወደው እኔ ሳላድ በጣም ነው የምወደው በተለይ ማታ ላይ ከራት በፊት መብላት ደስ ይላል ሳይከተፍም ድፍኑ ይሄ ኖርማል በጣም ስስ ስለሆነ ምንጠቀም ብንከትፈው ብትን ይልብናል ስለዚህ በድፍኑ አሉ የሚከታተፉም አሉ ግን እቺኛው በጣም ሶፍቲ ናት ግን የዚህ ሀገር ነው ይሄ አይደለም የዚህ ሀገር ጀንጥላ ማን ነው ጅብጥላ መሽሩም ቋንቋ ያኛው ደስ ስለማ ጅብጥላ በጣም ስንት ላስገባ አብሽ እንዴት ነው አነስ ያለ እኔ አትክልት ላይ ብዙም አይደለም ግን ዛሬ እንደሚጣፍጥ እርግጠኛ ነኝ ለምን ብዙ አማራጭ አለ ፐርስሊ ናት ግን በቃ መጀመሪያ ልኬቱ ላይና ማዘጋጀት ነው ከዛ ውጭ መቀላቀል በቃ አሁን የሰውን ፍላጎት ከዛ ቼሪ ቶሜቶን ጨምር ትናንሿ ቅንጡ ቲማቲም ናት እቺ በጣም ቅንጡ ናት በትንሽ ጊዜ የሚደርስ ነው መስለኝ አሁን እንትን የሚባል አለ አይደል አሁን ይሄ ምን ነበር ሸንኮራ ደግሞ ሁለተኛው መለጠቅሽ ጣሙ ሁለቱ ዲፈረንስ አለው የቲማቲሙም ዲፈረንስ አለው ይሄ ሞር ከቲማቲም ጣሙ ሞር የዚህ ቲማቲም አባታ እንጆሪ ነው ይመስለኝ ሽንኩርቱን መጨረሻ ላይ አደረኩት ሽንኩርት መጨረሻ ላይ አደረኩት ለእናንተ ለመጠየቂያ ሰው እንደ ከስተመር ጥያቄ ነው እኔ ማው ሽንኩርት አልወድም ሳላል ላይ በቃ ትንሽ ዝም ብለን እንጣል ለእንትን ይግባ ማለት አልጠላ ሳላጥ ለሽንኩርት አይሆንም ስለሚባል ከለሩ አሁን እንዴት ደስ ነው ያምራል በጣም አረ ሲያምር ሲያዩት ብሉኝ የሚል ነው አምራ አቮካዶ ይገባል ወይስ በኋላ ላይ አቮካዶ ኦን ቶፕ ላይ አርገላችሁ እንትን ያደርጋል አይደል አብሮስ በደንብ እንዳይቦካ አይደል ሰው ላደባልቅ ጀምር ወይስ ገና አሁን ድሬሲንግ እናደርጋለን ማለት ነው ከዛ ኦሊቭ ኦይሉን እናላላበታለን እሺ ድሬሲንግ በደንብ ሲበዛ ወዳለው ግን ሲያንስ እንጨምራለን አይደል ወፍራም ስለሆነ ለዛ እሺ ከዛ ዘይቱን አይደል ከለርፉል ነው በጣም ነው የሚያምረው የምር አሁን ደግሞ ራስ አለ በቃ ታው ትንሽ ቆይ መረቃት አብሽ አንተ ፍላጎት ይተበቃል አረ ችግር ከለሩ ግን በጣም የሆነ ደስ የሚል ነገር አለው አንዳንዴ የምትበላው ነገር ቀድመ እንደዚህ ከለርፉል ሲሆን የሆነ ደስ አይናር ለቀን ነው የሚበላ አሁን ሲቀርብ ግን ዝም ብሎ ቁልል ተደርጎ አይቀርብማ የሆነ እንደ ያቀራረብ ፕሬዘንቴሽንማ መስት ነው ያቀራረቡ አሪፍ ነው አይኖቻችን ምን ያሉ ሳዩት ያላማረ ሲበሉት ያቀራል ይባላል ስለዚህ አገርኛ ምግብ አብዝተሻል መሰለኝ አባባል ወከዛ አልቻለም ያስተማረች አይተሽ ስለዚህ ግን እኔ እንዳልሳሳት በተለይ ደግሞ ያንተን አፕታይት እንዳልዘጋው ለሱ ትቻለሁ ፕሬዘንቴሽን ሰብሊ ባቀላቀለችው ተማመናለሁ ግን አንድ ደግሞ በደንብ አንተ ነከው ነው አንዴ አይደል አንዴ ዞር አትክልት ለምትወዱ ሰዎች በተለኛ የሰራነው ድሬሲንግ እስከ 2 ቀን ድረስ መቆየት የሚችል ነው ፕሮግራሙ ላይ ያለውን ግብአት እንዳለ ተጠቅማችሁ ደግሞ ቀለል ያለ ነው ግብአቱ በብዛት ሁሉም ሰው ሊያገኘው የሚችል ይመስለኛል ምንድነው እሱ አሁን ደግሞ ባልሳሚክ ቪኔጋር እንለዋለን ባልሳሚክ ቪኔጋር ማለት ኦን ቶፕ ለጋርኒሽ የምንጠቀም ጋርኒሽ ማሳመሪያ ማለት ነው ለማሳመሪያ ግዴታ አይደል አዎ ሬስቶራንት ላይ ግን በብዛት ከዚህ በፊት ተገናኝተናል ነበር ሲያሳምረው በጣም ሌላ የከጾም ሌላ አብረን ተገናኝተናልና በደንብ ነው የሚያሳምረው ሼፍ ይሄ በጣም የሚገርም አያምር ሌላ መስሏል ግዴታ ነው ምግብ ሲወጣ ሳህኑ ራሱ ከሳህኑ ጋር ሲሆን እሺ እንግዲህ አሁን ሜዳው ለእናንተ ለቂቂ እኔ ወደ ቦታዬ ልመለስና እንግዲህ ልቅመሳ ሲያምር ይሄን ሲያዩት በጣም ነው የሚያምረው ሲያዩት በጣም ነው የሚያምረው ሌላ በቃ ሳላድ አይመስልም ባይናችን በልተናል የቀረን ደግሞ መቅመስ ነው ከዛ ውጪ እንዳልሽው የጾም ራሱ አይመስልም ሲታይ በጣም የሆነ ብዙ አይነት ግብአቶች አሉበት እንደሚጣፍጥ ገና ሳትበዩ የሚያስታውቅ እውነት ነው ስለዚህ እንቀምስና ካንቺን ጀምር ከኔን ጀምር አሁን ስላከበርከኝ እንሰግናለን እሺ
ድሬሲንጉ በደንብ ነው የሚሰማው የምር አለ ኦይሉ ኤቭሪቲንግ ያስገባው ነገር ሁሉ በጣም አሪፍ ነው። ይሄ ያስደግማል። አሪፍ ነው። ስታኝክ ራስ ይሰማል። ናቹራል የሆነ አንደኛው ያሚ በጣም ቆንጆ ነው። ያው እስኪ እኔ ደግሞ ቆይችን ለብቻዋን ቀምሳናት ከዛ አትክልት እንጨምርባታለን። ያው ድሬሲንጉን በደንብ ስለነካት ኦኬ ድሬሲንጉ ግን አሪፍ በጣም አሪፍ ነው። በጣም really good እንዴት ነው ፖስቶ ወደዋል እና በጣም ጣፍጣ ድሬሲንጉ በደንብ ይሰማል። አዎ በደንብ እንድታጣጥመው እንድትበላው የሚያበረታታ አለ። ቀጣዩን ጉርሻ እንድትጓጓለት ነው የሚያደርገው እና የአበሻ ፍሌቨር የሚባሉ አለው ያስጋል ቅመሞቹ ስለከተተበት አቼቶ ምንም ሁሉም ነገር አሁን አንዳንድ ጊዜ የሆነ ምግብ ከጓደኛሽ ጋር ስትበይ ተሻምተሽ የምትበይው አለ ለጣፍጦ ልክ የሱ አይነት ስሜት እንዲሰማ ያደርጋል። እየበላኸው ቀጣዩ ደግሞ አሁን ብዙ ቫራይቲ ስላለው ቀጣይ ደግሞ የኛውን ቴስት ባደርገው ብለህ እንድትመኝ የሚያደርግ ድሬሲንጉ ሁሉንም የነካው ሳላድ ነውና እኔ ተመችቶኛል። በጣም አሪፍ ነው። ይሄን እንግዲህ ሳላዱ እንደዚህ ከጣፈጠ እንግዲህ ሌላ ምግቦች ደግሞ ሊሆኑ እንደሚችል መገመት ነው። አዎ ሼፍ ቤት ውስጥ ግን ኩክ ታደርጋለህ? እኔ ዩኒፎርም ስለብስ ነው የሚጋባብ ኩክ አርጋርግ የሚል ምክንያቱም ብዙ ጊዜ ሬስቶራንት የሚሰሩ ቤት ውስጥ መንካትም የማይፈልጉ ግን እኔ ቤት ውስጥ ምናምን አበስላለሁ። ሳበስል ግን አሁን ኪችን ውስጥ ቤት ውስጥ ያለውን ልመሰጥ አይደለም እንትነውስ ማለት ግን ቤታችን ውስጥ ባለን ግብአት የሆነ ነገር ስታረክ ደስ ይላል። ኪችን ስገባማ ሁሉም ነገር አለ። ፋሚሊ ግን ምን አለ መጀመሪያ ላይ እንደዚህ ማንም ሰው ከሌለ ከእናንተ ቤት አንተ ሼፍ ስትሆን ምን አለ በሰላም ነው አላምንም ትንሽ ቀን ነው ምናምን እስናዋለን ባል ነበር እንግዲህ እየገፋ መተን እንግዲህ በጣም አሪፍ ነው። አሁን የት ነው የምትሰራው? አሁን ጎልደን ፕሌት ሬስቶራንት ሼፍ ሄኖክ ይባላል። በዚሁ አጋጣሚ የኢቢኤስ ባልደረባችን ነው። በዚሁ አጋጣሚ የሼፍ አሶሲዬሽን ፕሬዚዳንት ነበር። አሁን ደግሞ የአፍሪካውንም ፕሬዚዳንትነት ይዟልና በዚህ አጋጣሚ ኮንግራ ብያለሁ። እኛም ኮንግራ ብለን እንኳን ደስ አለ። ይሄም ያኮራ ነው በጣም። ቀጥሎ ነበር ወረኛ ይደረጋል ግድ ቀጥሎ ነበር እና ሀገራችንን ሞር እኛም ከፍ እያለን ሼፎች ከሌሎች ሀገሮች ጋር እንደምናየው አይደል። አሁን የሼፎች እንትን ከፍ እያለ ነው ሌቭላችንና እናንተም እንደምታዩት ነው። እና ሀገራችን በሌላ ምግብ ሳይሆን በዚህም ማሰራታችን አይቀርም። ብዙ ቱሪስቶች እየመጡ ስለሆነ የሀገራችንን ምግብ በዘመናዊ መንገድ ለነሱ ማስተዋወቅም አንድ ትልቅ ነገር ነው። ሁላችንም እናመሰግናቸዋለን። ሼፍ ሄኖክም እንኳን ደስ አለ ማለት እንወዳለን። አንተም ደግሞ መተህ ጣፋጭ ሳላድ ስለሰራለን እናመሰግናለን። እኔም ቤስን በጣም አመሰግናለሁ። እኛም በጣም ከልብ እናመሰግናለን። እንግዲህ ምግባችን እያጣጣም ግን ትንሽ ለሱስ አንሰጥ። ዛሬ ግን ሳትቀምስ ነው ግን ላናስቀምስ እንደናንተ ፍላጎት ነው። ቅዳሜ ከሰዓታችን ይቀጥላል። ወደ ቀጣዩ ፕሮግራም እናልፋለን። እኛ ግን እዚሁ ጋር ምግባችን እያጣጣምን እንቀጥላለን። የታችሁ ሰርታችሁ ብሉ። ቻናሉን ሰብስክራይብ ለማድረግ እዚህ ጋር ይጫኑ። የተለያዩ ፕሮግራሞች የሚያዝናኑ ፕሮግራሞች ለማየት ደግሞ እዚህ ጋር ይጫኑ። በቀጣይ ፕሮግራም እስከምንገናኝ ሰላም ሁኑ።